ይቅደምልን እንኳን ለመጋቢት 5 ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የረፍት በዓላቸው እንኳን በሰላም አደረሰን። ውድ ቤተሰቦቼ ታችን ረድኤት በረከት በሁላችንም ላይ ይፍሰስ፣ ምልጃና ጸሎታቸውም አይለየን። ውድ ቤተሰቦቼ ዛሬ ቪዲዮዎች ከወትሮ እጅግ በጣም የተለዩ ናቸው። ዛሬ በዕለተ ቀናቸው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድላቸውን እንሰማለን፣ ታምራቸውን እንሰማለን። ገድላቸውን በመስማት የሚገኘውን ቃል ኪዳንም እንካፈላለን። ከዛ ውጪ ርዕስ አድርጋ የተነሳነው ጉዳይ እጅግ በጣም መነጋገሪያ ሆኗል። ከሰሞኑ ሰገን ይፍጠር ከፕሮቴስታንት ወደ ኦርቶዶክስ ተመለሰች የሚለው ማለት ነው። ሰገን ላንቺ በጣም ደስ ብሎኛል፣ እንኳን ወደ ቤቱ መለሰሽ። በመድኃኔዓለም እውነት ነው እኔ አላምንም፣ እሷ ካልመሰከረች በማርያም እውነቱን ንገሩኝ እያሉ ብዙዎች እየጠየቁ ነው። ከዛ ውጪ ብዙዎች ግራ ተጋብተዋል። ስክሪኑ ላይ እንደምትመለከቱት በኮሜንት ላይ እየገለጹ ነበር። እኔ ዲያቆን ኃይለ ሚካኤል ደግሞ ለእናንተ ትክክለኛና እውነተኛ መረጃ ለማምጣት እምተጋው ወንድማችሁ ዛሬ ትክክለኛው እውነተኛው መረጃ እዛም እዚህም ቆፍሬ ያለው መረጃ አጣርቼ ይዤላችሁ መጥቻለሁ። እሱንም አብረን እንመለከታለን። የአርቲስቷንም ሰሞኑን መነጋገሪያ የሆነውን ቪዲዮ እንመለከታለን። እስከ ፍጻሜ ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አብዛኞቻችሁ በእውነት ዩቲዩብ እንደሚነግረኝ ሰብስክራይብ ሳታደርጉ ነው የምታዩት። እዚህ ጋር ስክሪኑን እንደምትመለከቱት ከ80% በላይ ሰው ነት ሰብስክራይብ ሳያደርግ ነው የሚከታተለው። ወዶ ፈቅዶ ቪዲዮን ያያል፣ ግን ሰብስክራይብ ሳያደርግ ነው። እናንተም ከዛ ማለት ሆናችሁ ሰብስክራይብ አድርጉ። ይህ ኦርቶዶክስ ቲዩብ ትክክለኛ እውነተኛ መረጃዎችን ስለ ቤተክርስቲያንም እንዲሁም ስለ ወቅታዊ ጉዳዮች ታገኙበት፣ እንዲሁም መንፈሳዊ ትምህርቶችን የምንማርበት ነው። ቤተሰቡን ሰብስክራይብ አድርጉ። ቪዲዮንም ላይክ ያደርጋችሁ ጀምሩት። የሚያገለግሉ መላእክት ከአድያመ ኢትዮጵያ ይውጣ ስብሐት ወደ አርያም ምስጋና ይብዛ በሰማይ በምድሪቱም ይሁን ሰላም። እስቲ ዛሬ በዕለተ ቀናቸው ቀጥታ የጻድቁን ገድለ ተአምር ሰምተን ቪዲዮአችንን እንጀምር። ነገ አንድ ቀን ቀረው በጉጉት የምንጠብቀው የምንባረክበት የምንቀደስበት ዛሬ ማለት ነው የምናገኝበት የታላቁ አባታችን የርዕሰ ባህታውያን ዓመታዊ የእረፍት መታሰቢያ በዓል ደረሰ። እስኪ ይህንን ቪዲዮ እርሳቸውን ለሚወዷቸው በቃል ኪዳናቸው እንዲታሰሩና እንዲያውቋቸው ለምትፈልጓቸው እንዲሁም ደግሞ ለሰንበት ተማሪዎችና ለጽዋ ማህበራት ደስ ይላቸውና ሐሴት ላይክ ሼር አድርጉ ብዙዎች ጋር ይደርስ ዘንድ። አዎ ርዕሰ ባህታውያን የመነኮሳት አለቃ ቅድስት ሥላሴን በጀርባቸው ያዘሉ፣ ቀና ሲሉ ስሉስ ቅዱስን፣ ዝቅ ሲሉ ደግሞ እንጦሮጦስን ያዩ የነበረ አንድ ሰው የእሳቸውን ዝክር እየዘከረ ነገር ግን እናትና አባቱ ወይም ደግሞ ዘመዶቹ ሞተውበት ሲኦል ቢገቡ በእርሱ በሚዘከረው ዝክር የተነሳ እናትና አባቱንም ሆነ ዘመዶቹን ሲኦል ገብተው አውጥተው የብርሃን ከተማ የሚያስገቡ ታላቅ አባት፣ ምንም አይነት በጎ ምግባር የሌለው ሆኖ ነገር ግን የእርሳቸውን ዝክር ሲዘክር የነበረና ምን መዘከር ብቻ ሊዘክር አስቦ ንስሐ ሳይገባ ከዚህ ዓለም በሞት ቢለይ ዝክሩን ለመዘከር በማሰቡ ብቻ ርስተ መንግሥተ ሰማያትን የሚያወርሱ ታላቅ አባት፣ 60 አናብርትና 60 አናብስት በፊት በኋላ በቀኝ በግራ እየተከተሏቸው የእግራቸው ትቢያ ትኩስ ሥጋ ሆኖላቸው ያንን እየተመገቡ ሲኖሩላቸው የነበሩ ታላቅ አባት፣ 562 ዘመን ሲኖሩ ምንም አይነት እህልና ውሃ ያልቀመሱ ሰማያዊ ህብስትና ጽዋን ብቻ መልአኩ እያወረደላቸው በማሽተት ብቻ ይጠግቡ የነበረ መጀመሪያ ከእናታቸው ማህፀን ሳይወጡ መርጧቸዋልና እዛው እናታቸው ማህፀን ውስጥ እያሉ 10ን ማዕረጋት ፈጽመው የወጡ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ሲፈልጉም ደግሞ በደመና ላይ ካልሆነም በንፋስ ላይ ተጭነው ይሄዱ የነበረ ከእናቶች ማህፀን ከወጡት ሁሉ መጥምቀ መለኮትን የሚያክል እንደሌለ ሁሉ እርሳቸውን የሚመስል የሌለ የእኔን ግርማ አጎናጽፌሃለሁና ቅዱሳን ወዳጆች በሚያዩ ጊዜ ከአክብሮት የተነሳ ይፍሩ ይደንግጡ የተባሉ በአይን ጥቅሻ 7ኛ ሰማይ ድረስ ይሄዱ የነበረ እንደዚያም ሲያደርጉ ደግሞ ሲሄዱና ሲመለሱ እሳቸው ካልፈቀዱ በስተቀር
ኮቴያቸው እንኳን የማይሰማ መላእክት እንኳን መውጣት መውረዳቸውን የማያውቁባቸው ስማቸውን በመጥራት ብቻ የእሳት በጣም የሚደንቁ አባት ናቸው። እስከ 15 ትውልድም ድረስ የሚያስምሩ የገድላቸውን መጽሐፍ ለጻፈ፣ ላጻፈ፣ ለሰማ፣ ላሰማ፣ ላነበበ፣ ላስነበበ እንዲሁም ደግሞ ገዝቶ በቤቱ ላስቀመጠ ርስተ መንግሥተ ሰማያትን የሚያወርሱ ታላቅ አባት በእርሳቸው በስማቸው አምኖ ለተራበ ያበላ፣ ለተጠማ ያጠጣና ለታረዘ ያለበሰ በዚህ ዓለም ችግረኛ ድሃ ቢሆን እንኳን እንደማይርበውና እንደማይጠማው የተነገረላቸው ታላቅ ቅዱስ በመታሰቢያው ቀን ማለትም ከ12ቱ ወራት በአንዱ ቀን ዕጣን፣ ዘቢብ፣ ጧፍ፣ ስንዴ እና እንዲሁም ደግሞ ሌሎቹንም ስጦታዎች ለቤተ ክርስቲያን የሰጠ እንደ አንተ ንጹሕ ይሁንልህ ርስቱም ክፍሉም ከአብርሃም ከይስሐቅ ከያዕቆብ ጋር ነው የተባሉ ከግብፅ ወደ ኢትዮጵያ በመጡ ሰዓት አገራችን ኢትዮጵያን በአራቱም አቅጣጫ አዩአትና ጌታ ሆይ ለዚህች ቅድስት ሀገር ሰው የላትምና ሰው አዘጋጅላት ባሉት መሰረት ሐዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት በጸሎታቸው የተገኙላቸው ምን ይሄ ብቻ ሐዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ጠንቋይና ቃልቻን በሙሉ ከምድረ ገጽ እየጠራረጉ ሲያስወጡና ሕዝቡን ወንጌልን እየሰበኩ ወደ ክርስትና በሚመልሱ ሰዓት እርሳቸው ደግሞ በባህር ውስጥ ለ100 ዓመት ተዘቅዝቀው ጸሎት በማድረግ ሲያግዙ የነበሩ ታላቅ አባት ከ30 ዘመን የልጅ ጦት በኋላ ከደጋጎቹ ወላጆቻቸው ከአባታችን ከቅዱስ ስምዖንና ከእናታችን ከቅድስት አቅሌስያ በብስራተ ስሉስ ቅዱስ ሲወለዱ በእዚያው የተወለዱ ቀን ለአብ ለወልድ ለመንፈስ ቅዱስ ከጨለማ ወደ ብርሃን ያወጣኸኝ አመሰግናለሁ ብለው 3 ጊዜ የሰገዱ እጅግ በጣም ይደንቃል። ክህነታቸው እንደ ካህኑ መልከጼዴቅ እንደ ነቢዩ ኤልያስና እንደ መጥምቀ መለኮት ቅዱስ ዮሐንስ የሆነላቸው መጋቢት 29 ተጸንሰው ታኅሳስ 29 በጌታ የልደት ቀን ተወልደው መጋቢት 5 ዕረፍታቸው የሆነው እመቤታችን ወዳጄ የምትላቸው ነቢያትና ሐዋርያት ዘመዳችን የሚሏቸው መላእክትም ወዳጃችን እያሉ በክንፋቸው የሚያቅፏቸው የነበሩት መዓዛቸው የተለየ ስለነበረ የሚቀመጡበትን ጫካ ሁሉ ይሞላውና ያውደው የነበረ እነዛ 60 ነብሮችና 60 አንበሶች እንዲሁም ደግሞ ሌሎች የዱር አራዊቶች እንደ ሰው ይታዘዙላቸው የነበረ ጸሎት በሚያደርጉ ሰዓትም ደግሞ ቀጥ ብለው ቆመው አብረዋቸው ጸሎት የሚያደርጉ ለጸሎት ገና እጃቸውን ዘርግቶ ቀና ሲሉ 7ቱ ሰማያት ተነግሮ ተዘርዝሮ አልቅም ገልጾላቸው ቅድስት ሥላሴ በአንድነትና በሶስትነት ይመለከቱ የነበረ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ፍቁረ እግዚእ፣ ዮሐንስ አቡ ቀለምሲስ የተሰጠው ቅድስት ሥላሴን በአንድነትና በሶስትነት የማየት ጸጋ ለእሳቸውም ተሰጧቸው የነበረ ጌታም ከባለሟልነታቸው የተነሳ በእየቀኑ እየመጣ ይገለጽላቸውና ወዳጄ ምን እንዳደርግልህ ትፈልጋለህ? እስኪ የልብህን መሻት ንገረኝ በሚላቸው ሰዓት በሲኦል በደይን ወድቀው ያሉትን ነፍሳት በሙሉ በማወቅም ሆነ ባለማወቅ የሠራሁትን ኃጢአት ይቅር ብለህ ማርልኝ ይሉ የነበሩ ሩህሩህና የዋህ አባት ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ አይደለም የለመንከኝን በውስጥ ያሰብከውን ራሱ እፈጽምልሃለሁ ይላቸው የነበሩ መታሰቢያን ያደረጉ ትንሹንም ትልቁንም ሁሉ እምርልሃለሁ የተባሉ በእየቀኑ የጌታን ሕማማትና አርብ ቀንን እያሰቡና እያስታወሱ 400 ሺህ ስግደት እየሰገዱ ቀኝ ፊታቸውን 300 ግራ ፊታቸውን 300 በድንጋይ ጥፊ ይመቱ ነበር። መድኃኔዓለም ኢየሱስ ክርስቶስም በዚህ ተጋድሏቸው የተነሳ በተወለድኩበት በተጠመቅኩበትና በተነሳሁበት በእነዚህ 3ቱ ቀናቶች 1000 ነፍሳትን ከሲኦል አወጣልሃለሁ የተባሉ የኢትዮጵያን ሕዝብ በሙሉ ማርልኝ ብለው በዝቋላ ገዳም ለ100 ዓመት በባህሩ ተዘቅዝቀው የጸለዩ በዚያም ደግሞ 700,300 የሚሆኑ አጋንንት በፍላጻና በሱፋጭ ድንጋይ ሲዋጓቸው የነበረ ከ100 ዓመት በኋላም መድኃኔዓለም ኢየሱስ ክርስቶስ መጥቶ ኢትዮጵያን ምሬልሃለሁ ከእናቴ ከቅድስት ድንግል ማርያምም ቀጥሎ አስራት አድርጌ ሰጥቻለሁ ብሎ ቃል ኪዳን የገባላቸው እኒህ እንደ ሰው ተፈጥረው እንደ መላእክት ግሩም ነው። እጹብ ድንቅ ነው። ባህታውያን አባታችን አባ አቡነ ገብረ መንፈስ ቅዱስ ነገ መጋቢት 5 የዕረፍት በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከርዕሰ ባህታውያን ከሩህሩህና ከየዋሁ አባታችን አቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል። አሜን፣ 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 አሜን። ረድኤት በረከታቸው ምልጃ ጸሎታቸው ለሁላችንም ይድረሰን። አቤት እንዴት ደስ ይላል። መብራንን እግዚአብሔር ረድኤት በረከታቸውን በሁላችንም ላይ ያሳድርብን።
ትንሽ ረዘም ቢልም ዛሬ በለተቀናቸው በእውነት ለመስማት ትሰላችሁም ብዬ ነው። ደረት ገድላቸውን የሰማ ያሰማ ኃጢያቱ ይሰረይለታል ረድኤት በረከታቸውንም ይሳተፋል ስለሚል እዛው አሁን ቃል ኪዳናቸው ላይ እንደሰማችሁት ያን ለመሳተፍ ያህል ነው። ውድ ቤተሰቦቼ እግዚአብሔር በድጋሚ ረድኤት በረከታቸውን ያሳድርብን። አሁን እዚህ ጋር ያለውን ከገድላቸው ወንድማችን ያሰማውን ነገር በመጽሐፍ ቅዱስ ትንሽ ደገፍ ማድረግ ፈልጋለሁ። በዚህ ዘመን እንደምታውቁት እንዲህ አይነት ነገሮችን ገድላትን ተረት እያሉ ማቃለል ተለምዷልና ከመጽሐፍ ቅዱስም ጋር ማይጋጭ ነገር እንደሆነ ቃል ኪዳናቸው በስማቸው ማብላት ከመጽሐፍ ቅዱስ ጋር እንደማይጋጭ አንድ ጥቅስ ብቻ የማቴዎስ ወንጌል ምዕራፍ 10 ከቁጥር ከ40 ጀምሮ ያለችውን ጥቂት የእግዚአብሔርን ቃል አንብብላችሁና ሙሉም ቤት እናንተ ታነባላችሁ። እንዲህ ይላል ስለ ጻድቃን፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነብይም ስም ነብይን የሚቀበል የነብይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ያገኛል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም ይላል። ስለ ቃሉ የቃሉ ባለቤት አምላካችን ክብርና ምስጋና ለእርሱ ይሁን። ጻድቅን የሚቀበል እንግዲህ የጻድቁን ዋጋ ያገኛል ማለት ነው። ጻድቁ አቡነ ገብረ መንፈስ ቅዱስን የሚቀበል የገብረ መንፈስ ቅዱስን ዋጋ ያገኛል፣ ረድኤት በረከታቸውን ይሳተፋል። ይህ የመጽሐፍ ቅዱስ ቃል ነው። እንግዲህ በጻድቃን አናምንም የሚሉ እንዲህ አይነት ነገሮችን የሚያቃልሉ ይሄን የመጽሐፍ ቅዱስ ክፍል በእርግጠኝነት ዘለው መሆን አለበት እና በጻድቁ ስም ብናበላ ብናጠጣ የክርስቶስን ቃል የወንጌልን ቃል እየፈጸመን ነው ለማለት ነው። እግዚአብሔር በድጋሚ ረድኤት በረከታቸውን ያሳድርብን። አሁንም ያሉ ቪዲዮዎች አሉ፣ እስከ ፍጻሜ ተከታተሉ። ጻድቁ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ እያላችሁ ኮሜንቱን ብታጨናንቁት ደስ ይለኛል። ፍቅራቸው ይብዛልን። እንቀጥል ቤተሰቦች። የቅዱሳን አማላጅነት ያስፈለገው እግዚአብሔር በቅዱሳን መማለድ ስለሚፈልግ እንግዲህ እግዚአብሔር ካለ ምን ማድረግ ይቻላል? በምን አወቅን? በመጽሐፍ ቅዱስ ነው። በምን እናውቃለን? ድሮስ ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። ታላቁ አባታችን አብርሃም ጻድቁ አብርሃም የእግዚአብሔር ወዳጅ ነው። ሚስቱም እንደዚሁ ለእግዚአብሔር የታመነች ነች። አብርሃምና ሳራ እያልን የምናመሰግናቸው ናቸው። አብርሃም ሚስቱን ሳራን ይዞ ጌራራ ወደምትባል ሀገር ሄደ። በሄደ ጊዜ ሳራ እጅግ በጣም መልከ መልካም ስለሆነች እሷን ፈልገው እሱን እንዳይገሉት ፈራ። ስለዚህ ሳራን ሚስቴ ናት በማለት ፈንታ እህቴ ናት አለ ይላል። እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ ልቡ በዝሙት ጦር ተነደፈ። ይችን ሴትማ አገባታለሁ ብሎ ዛተ። አስመጣት። ድንኳን አስጥሎ ደንገጥሮች መድቦ አልብሷት፣ ጠቧት፣ አስጊጧት ነገ አገባታለሁ አለ። ምስኪን አብርሃም አይኑ እያየ ሚስቱ ሳራ ንጉሥ ልታገባ ነው። ከኔ ጋር ነች። ያን ቀን ሌሊት እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት ይላል። በህልም ተገለጠለት። እንዳትነካት አለው። የነቢይ ሚስት ናት፣ ጫፏን እንዳትነካት። አረ ጌታዬ እኔ ሚስቱ መሆኗን አላውቅም፣ እኔ እህቱ ነው የመሰለችኝ አለ። እኮ ስላላወቅማ ነው የምነግርህ፣ ብታውቅማ ቀጣህ ነበር። በደዌ መጥቶት ልብ አድርጉ፣ ሰውነቱ ሁሉ አባበጠ። እንዳትነካት፣ ነገ ወስደህ መልስለት፣ አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው እግዚአብሔር። ይገርማቸው። አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? አሁን እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ይፈልጋል። ልብ አድርጉ። የጌራራ ንጉሥ አቤሜሌክ በዚያ ሌሊት በቀጥታ እየተነጋገረ ያለው ከማን ጋር ነው? ከእግዚአብሔር ጋር። እግዚአብሔርን እያናገረው እንኳን ግን የቅዱሳን ምልጃ አልቀረም። ገብረ መንፈስ ቅዱስ አቡነ ብርሃነ ዓለም ረዳኢ ኩነነ በቃለ ሰላም ቅድመ ገጸ አምላክ ግሩም ሰአለነ አስተምር ለነ። ሰአለነ ገብረ መንፈስ ቅዱስ አቡነ ብርሃነ ዓለም የዓለም ብርሃን ይሆንክ ገብረ መንፈስ ቅዱስ ሆይ ለምንልን። ረዳኤ ኩነነ በቃለ ሰላም ቅድመ ገጸ አምላክ ግሩም
ግሩም በሆነ በአምላክ ዘንድ ረዳኤ ኩነነ ረዳት ሁነን እያለ እንዲህ ለምንልን እያለ በጡም ዜማ ገልጾታል። እኛ ኦርቶዶክሳውያን የተዋህዶ ልጆች በቅዱሳን ምልጃ እናምናለን። ብዙ ሺህ የመጽሐፍ ቅዱስ ማስረጃ አለን እና ጻድቁ አባታችንን ለምንልን አማለን አስታርቀን ብለናል። ጻድቁ አባታችን ከአምላካችን ከፈጣሪያችን ከኢየሱስ ክርስቶስ ያማሉን ያስታርቁን። እኔ ደግሞ ኢየሱስ ክርስቶስን ታፍሩበታላችሁ ትሸማቀቁበታላችሁ ብዬ ገባለሁ። ምናልባት አንተ የጠራው ታዋቂ ስለሆንክ ሌላ ሰው ሊሆን ይችላል። ኢየሱስ ክርስቶስ ማፈሪያ መሸማቀቂያ ነው። እንኳን እኛ በእርሱ ልናፍር እርሱ በእኛ አላፈረ። ጻድቅ ሆኖ ሳለ ከኃጢአተኞች ጋር እንጀራ ሲበላ አላፈረም። የነገሥታት ንጉሥ ሆኖ ሳለ ተንበርክኮ የደቀ መዛሙርቱን እግር ሲያጥብ አላፈረም። የይሁዳን እግር ሲያጥብ አላፈረም። ቅዱስ ሆኖ ሳለ ዘማዊት የተባለች ሴት ተንበርክካ በእንባ እግሮቹን ስታጥብ በዙሪያዋ የነበሩ ሰዎች እንዴት ትነካዋለች ብለው እጃቸውን በአፋቸው ጭነው ሲመለከቱ አላፈረም። ሰማይ ዙፋኔ ነው፣ ምድር እግሬ መረገጫ ናት ያለ የዘላለም አምላክ በከብቶች በረት በግርግም ተወልዶ በጨርቅ ሲጠቀለል አላፈረም። ወገኖቼ እርሱ መላእክት በፊቱ ቆመው ቅዱስ 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 እያሉ የሚያመሰግኑት ጌታ የሚያመልኩት አምላክ ዓይኑን በጨርቅ ታስሮ ራሱን ሲመታ ምራቅ ሲተፋበት አላፈረም። እንኳን እኛ በእርሱ ልናፍር በምናችን እናፍርበታለን? ጽድቃችን እርሱ ነው፣ ክብራችን እርሱ ነው፣ ሕይወታችን እርሱ ነው፣ ጌጣችን እርሱ ነው። ነጩ ልብሳችን የደሙ ውጤት ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ክብርና ምስጋና ለስሙ ይሁን። እኔ አሁን ዛሬ ትንሽ ብዙ አወራው መሰለኝ። ሁላችሁም ኮሜንት ላይ በክርስቶስ በአምላካችን አናፍርም ያላችሁ ጻፉ። ሁላችሁም ተሳተፉ። የሰሞኑን ውዝግብ ሁላችሁም ታውቃላችሁ። እንግዲህ በመሐመድ እንድታፍሩ አደርጋለሁ ምናምን ብሎ እፎይ የሰራውን ቪዲዮ ሁሉም ሲቀባበሉ ነበርና ለዛ ምላሽ ነው እንግዲህ አሁን በክርስቶስ እናንተም እንድታፍሩ እናደርጋለን ያሉ ሙስሊሞች የተናገሩ ያሉት። በክርስቶስ አምላካችን አናፍርም። በእውነት ይህንን ቪዲዮ ኦርቶዶክሳውያን ብቻ ሳትሆኑ ጴንጤዎችም ካላችሁ የምታዩ እንደምትከታተሉ አንዳንዶች ተገልጻላችሁ ጴንጤዎችም እና እናንተም በክርስቶስ አናፍርም ያላችሁ ኮሜንት እንድጽፉ ጠይቃችኋለሁ። በእውነት ሙስሊሞች ተነስተውብናል። ኢየሱስ ክርስቶስን ታፍሩበታላችሁ ትሸማቀቁበታላችሁ። አናፍርም ኩራት ነው ስሙ ዋሽቶኛል በገዛ ደሙ በክርስቶስ አናፍርም ሚለየኝ ከዚህ እውነትን እርሱ ነው የኔ ጠላት ዝም አልልም እኔ በክርስቶስ አላፍርም። በክርስቶስ መቼም አናፍርም። እንደምን አሉ? ሰላም ነው? ሰላም ይበሉ። እንዴት ነው? እሺ አባቴ ምንድነው? ምን ተቸግረው ነው? ራበል ይስየል ምናምን የለም ሁሉ ነው ያረስኩ። አይዞት አባቴ እኔ ባላደራው እባላለሁ እና እዚህ ሀገር ውስጥና ውጭ ያሉ ሰዎች እንደዚህ ለእናቶች ለአባቶች አደራ አድርስ እያሉ ይልኩኛል እና ዛሬም አንዲት እህታችን ስዊዘርላንድ ሀገር ነው የምትኖረው፣ ኤርትራዊት ነች። ቤተሰቦቿ በህይወት የሉም። አዎ እና በእሳቸው ስም አድርስልኝ ብላ ይሄ 5000 ብር ነው አባቴ። እሷን ይመርቋታል። አሜን አሜን። ወላይታን ለጥምነስ ይማር። መንግስተ ሰማያት ይዋል። አሜን። አንተ ደግሞ እድሜና ጤና ይስጥ። አሜን። በየዋ አሜን። መንግስተ ሰማያት ይዋል። አሜን። አንተ ደግሞ ልጅ አለ ልጅ ነው ጥሩ። አዎ ልጅ ነው። ልጅማ በኋላ ልጅ ነው የሚያነሳው። አዎ እውነት ነው። እድሜ ይስጥልኝ። አሜን አባቴ። ቻው ልበሉት አባቴ። ደህና ሁኑልኝ። እሺ አባቴ ደህና ሁኑልኝ። ለዳ ከዚ ምን ይከፋውብኝ? አዎ እድሜ ይስጥልኝ። አሜን አባቴ። ደህና ሁኑልኝ። እሺ መልካም ጊዜ። ሰላም። እሺ ቻው። ለአንድ ሰው እንዲህ እግዚአብሔርን ማመስገኛ እንደመሆን ምን ትልቅ ነገር አለ እዚህ ዓለም ላይ? በእውነት ውጭ ሀገር ሆነሽ ይህን ለሰጠሽ እግዚአብሔር ባለሽበት አትረፍርፎ ይስጥሽ፣ ጤናውን ጸጋ በረከቱን ይስጥሽ። እግዚአብሔር በማይጠፋው በሰማይ መዝገብ ይጻፍልሽ። ቤተክርስቲያን ታሪኮችን የአባቶችን ታሪክ ማንበብ፣ ስንክሳር ማንበብ ደስታ ይሰጣል።
ወድቀው ሲነሱ እናገኛቸዋለን። ተፈትነው ሲያልፉ እናገኛቸዋለን። ጠፍተው ሲመለሱ እናገኛቸዋለን። አጥፍተው እግዚአብሔር ይቅር ሲላቸው እናገኛለን። ሁሉም እንደዛ ያለ እኛ አዲስ የሚቀርብልን ፈተና የለም። አባቶች የተፈተኑት ፈተና ነው ያለ። ስለዚህ እንዴትም እኛ ምን አዲስ የሚገጥመን ሰይጣን የለም። አባቶችን የገጠመ ሰይጣን ነው እየገጠመን ያለ። ስለዚህ የሚሆነው ሁሉ የሆነው ነው፣ የሆነውም የሚሆን ነው ብሏል ሰሎሞን መጽሐፈ ምዕራፍ 1 ላይ። የሆነው የሚሆን ነው፣ የሚሆነውም የሆነው ነው ማለት አዲስ የሚሆን ነገር የለም። ትናንት የሆነው ነገር ዛሬ ይሆናል፣ ነገም ይሆናል። ነገ የሚሆነው ነገር ዛሬ እየሆነ ያለ ትናንት የሆነ ነው። አዲስ ኃጢአትም የለም፣ አዲስ ሰይጣንም የለም፣ አዲስ ጽድቅም የለም። ትናንት አባቶች የሰሩትን ጽድቅ ነው የምንሰራው፣ ክርስቶስ ያሳየንን ነው የምንሰራው። ስለዚህ የአባቶችን ታሪክ በማንበብ መደሰት፣ ታሪኮች በተለይ መንፈሳዊ ታሪኮች ላይ ማተኮር የልብ ሙቀት ይሰጣል። ይሄ በተለይ ኃጢአት ሰርተን ምንም ያልሰራን ሲመስለን ማለት ምንም የጥፋተኝነት ስሜት እንኳን እንዳይሰማን የደነደነ ልቡና እንዴት ነው የሚመለሰው ሲባል የአባቶችን ታሪክ በማንበብ ነው። ይሄ ሙቀት ሃይማኖት መንፈሳዊ ሙቀት የሚባለው የሚገኘው የበረደች ነፍስ በዚህ ነው የምትመጣው ማለት ነው። እግዚአብሔር ይጠብቅልን፣ ቃለ ሕይወትን ያሰማልን። ቅድም የጻድቁ አባታችን ያዕቆብ ገብረ መንፈስ ቅዱስን ያቀረብኩላችሁም ለዚህ ነው። ገድላትን ማንበብ መስማት እጅግ በጣም በሃይማኖት እንድንጸና ያደርገናል። ምዕመኑ ወደ ቸርች መሄድ ስላቆመ መፍትሄ ያደረጉት ነገር በዓለም ላይ አነጋጋሪ ሆኗል። ሬስሊንግ ወይም ነጻ ትግልን ቤተክርስቲያን ውስጥ መፈጸም። ይህ መፍትሄ አድርገው ያመጡት ነገር ህዝቡን ወደ ቤተክርስቲያን የመመለስ አቋም ነው ተብሏል። ይህንንም ያደረጉት የቅዱስ ጴጥሮስ ቤተክርስቲያን አስተዳደሮች ናቸው። ወንጌል በጎን ይሰበካል፣ መሃል ላይ ደግሞ ነጻ ትግሉ ይደረጋል። ለምን ሲባል ጎልያድና ዳዊትን ማሰብ ይቻላል። ብዙ ነገሮቻችን በህይወታችን ነጻ ትግል አለ፣ ቤተክርስቲያን ውስጥም ይህንን ማስተማር እንፈልጋለን ይላል። ምናልባትም በህይወታችሁ የተፈተናችሁ በህይወታችሁ ታገላችሁ ሁሉ ሰይጣን በዚህ ልክ ይታገላችኋል። ይህንንም ማሳያ አድርገን ይህን ሬስሊንግ ቤተክርስቲያን ውስጥ አድርገናል ይላል። ከሪንጉ ውጪ ደግሞ ሌሎችም ጥምቀቶች ይካሄዳሉ። ሰውን ወደ ክርስትና እንዲመጣ ይካሄዳል። ታዲያ ይህንን ያደረጉት እጅግ በጣም በብዙ ተቃውሞ ቢሆንም አሁንም ሁለት ጎራ ከፍለው ዓለም እየተነጋገረበት ይገኛል። ትክክለኛ ነገር ነው ያደረጉት። ህዝቡ ከቤተ ክርስቲያን ስለራቀ መምጣት ያለበት በሚፈልገው ነገር ብሎ የሚያስብም አለ። ከዛም ባሻገር ትክክለኛው ፍቅር የሆነው ክርስቶስ ካላመጣቸው የዓለም ቁሳቁስና ምሳሌዎች አምጥተው ቤተ ክርስቲያን ውስጥ ማስገባት ክርስቶስን አለመረዳት ነው ብለውም የሚታገሉ አሉ። እናንተስ ምን ታስባላችሁ? የጉድ ሀገር አይመሽ አይደል የሚባለው የሚኖረው በምዕራቡ ዓለም ሃይማኖት ከባድ ነው። ብዙዎችም ይነግሩኛልና እስቲ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ኡስታዝ አቡበከር አህመድ በቅድሚያ ለእርሱ ያለኝ አክብሮት ላቅ ያለ መሆኑን ለማሳወቅ ወዳለሁ። በመቀጠል የእርሱ ሃይማኖት ተከታይ ለዓመታት በክርስትና ላይ ሲያላግጡ ጎሽ በርቱልኝ ደግ አደረጋችሁ በሚመስል ሁኔታ በዝምታ ቆይተው ዛሬ ተነክተናልና በህግ ይጠይቁልን የማለት ኮንፊደንሱን ከየት አመጡት? ስርዓተ ቢስ የሆኑ ቀድሞ ለህግ መቅረብ ያለባቸው እናንተው ልጆች የቅዱሳንን ስዕላት የቀደዱብን የእኛን አምላክ የሰደቡብን በሃይማኖታችን ያፌዙትን ጉያው ስር ሸሽገው ስለ ህግ ሲናገሩ አቅሙን ከየት አመጡት? የመጨረሻ ጥያቄ፣ ስትዘልፉ መብት ስትዘለፉ ወንጀል የማለቱን ጉዳይ እንደምን አዩት? አንዱ አንዱን እያከበረ በሰላም መኖር ምርጫ የሌለው ግዴታ ነው። በሃይማኖት መቻቻልን ያለ ማንገራገር አምንበታለሁ። አንድ ነገር አውቃለሁ፣ ክብርን የሚሻ አስቀድሞ ማክበር ትክክለኛ አካሄድ ነው። ያያ ጉድህን አላየ መስቀል አደባባይ የኛ ነው ብሎ ሲጮህ እዚህ ሲያምሱት የነበሩ ሰው ከበሮና ጽናጽል እንዲህ ሲደረግ አይተዋል። ይሄን ቪዲዮ ግን አይተውታል? ሳጣው ጊዜው እናንተ ነው። ይቅርታ በቃ ቻው። አሁን በአንተ ቤት አምልከ ልብው ልቅ ብሏል አይደል? ነገር ግን እጅግ በጣም የሚገርመው መለኮታዊ ጉብኛ የተባለው ግለሰብ እስኪ ማንነቱን ላሳያችሁ። እስኪ ይሄን አዳምጡት። ምን አይነት የግብረ ሰዶም ደጋፊ እንደሆነ ምን አይነት የግብረ ሰዶምን ጋብቻ እንደሚደግፍ እስኪ ተመልከቱት። ከሞርጋን ጋር ያደረገው ቃለ ምልልስ they can do whatever they want. They can do whatever they want. Whatever they want. But that doesn't. You don't want to include marriage. Marriage is between a man and woman. That's God is the one who defines the limits for marriage. He's the one who gave marriage. The first marriage. No, I understand that, but when you say they can do whatever they want, you mean except get married? This is a free country. ይህ ግለሰብ ነው መለኮታዊ ጉብኝት በኢትዮጵያ ያደረገው። መሰረቱንም እውነተኛውን ክርስቶስ ሳይሆን ሐሲውን መሲህ የምታመልኩ ነገር ግን ግብረ ሰዶምንና 666ን ወደ ኢትዮጵያ ለማምጣት የምትተጉ ደፋ ቀና የምትሉ ብዙዎቻችሁ ታውቃላችሁ። ግብረ ሰዶም እንደሆነ የግብረ ሰዶም ደጋፊ እንደሆነ ብዙዎቻችሁ ታውቃላችሁ። የሄዳችሁትም ታውቃላችሁ። አብዛኞቻችሁም ይሄ ስለሆነ መንፈሳችሁ ውስጣችሁ ያለው ሐሲው መንፈስ ሐሲው ክርስቶስ ይሄ ስለሆነ ብዙ መናገር አልፈልግም። አንድ የተወሰነ ነገር ግን ልበላችሁ። እናንተ አሁን ላይ ጊዜ የሰጣችሁ ናችሁ። ኦርቶዶክስ ባለው ይዞታው ነው
ቦታዋ በሷ ስም ካርታዋ በሷ ስም ነው አንድ ጉባኤ እዛ ላይ ማዘጋጀት የተከለከለች እናንተ ግን ግብረ ሰዶም የሆነ ፓስተርን ያው አብዛኞቻችሁ ፓስተሮቻችሁም እንዲህ ስለሆነ አብዛኞቻችሁ ልምምዳችሁ ይሄ ስለሆነ ይህን ግለሰብ የመለኮታዊ ጉብኝት ብላችሁ መንግስት ከጎናችሁ ሆኖ ቀይ ምንጣፍ አንጥፎ ተቀበለላችሁ። እናንተ ባለ ጊዜ ናችሁ፣ ባለ መብት ናችሁ። አሁን ላይ እንደናንተ አይነት ተነስተዋል እና አመድ ግራኝና የወዲት ጉዲት እነሱ ጠፍተዋል። ታሪኩ ነው። ቤተክርስቲያን አለች። ቤተክርስቲያን ይሄንንም ታልፈዋለች። የማያንቀላፋው እውነተኛው ክርስቶስን ከነክብሩ ለትውልድ ጠብቃ ያስተላለፈች የምታስተላልፍ ቅድስት ቤተክርስቲያን ይህ ጠባቂዋ አያንቀላፋም፣ ይፈርዳል። ያኔ እናንተ ታሪኩ ናችሁ ታልፋላችሁ። ቤተክርስቲያን ግን እንዳማረባት ትቀጥላለች። ዛሬ ላይ መንግስት በእጃችሁን የፈለጋችሁትን ሳትጠይቁ ታደርጋላችሁ። ዛሬ ላይ እንደፈለጋችሁ ፈንጩ። ነገር ግን ቤተክርስቲያን የሚጠብቃት አምላክ ይፈርዳል። ጊዜ የሰጠው ቅል አለል የሚባለው በእውነት በጣም ያሳዝናል። ምን አይነት ሰው እንደሆነ በእውነት ዘይ ካንዱ whatever they want የሚፈልጉትን ነገር ማድረግ ይችላሉ። በቃ መጋባት፣ እርስ በርስ መጋባት ይችላሉ። ሴት ከሴት ወንድ ከወንድ ብሎ የተናገረን ሰው ነው እንግዲህ መለኮታዊ ጉብኝት ኢትዮጵያ ብለው ሲጨፍሩ የነበሩት። ለማንኛውም ያው ጊዜው የነሱ ነው፣ እግዚአብሔር ይፈርዳል። የታሪኩን ባለቤት አላቅም፣ ግን አንድ ልጅ ምን ያረጋል አሉ ቤተክርስቲያን እየሄደ ጉባኤ እያዳመጠ ሁሌ እንቅልፍ ይወስደዋል አሉ። ሁሌ እንቅልፍ ይወስደዋል እና በጣም መረረውና በቃ ንቀትም እንዳይሆንብኝ ብሎ ፈጣሪን ፈራና የቤተክርስቲያኑ አስተማሪ ጋርና አባኔ እዚህ ስብከት ሲሰማ ልክ ሲጀምር እንቅልፍ እየወሰደኝ ተቸገርኩኝ፣ ምንም አላዳምጥም እና ምን ይሻለኛል በቃ እኔ መምጣትም ላቆም ነው አላቸውና ልጅ አትቅር፣ የነቃህ ቀን ቢያንስ እዚህ ጋር ራስን ብታገኘው የተሻለ ቦታ ነው። ልክ እንደዛው ተሞክራለህ ልክ ሲሳካልህ ወይም መስመሮች ሲከፈቱ ወይም ልክ እድሎች ሲሰጡ እዛ ቦታ ላይ ካልሆንክ እድሉን መጠቀም አትችልም። አንዳንዴ በጣም ስማርት ስለሆናችሁ ብቻ አይደለም ሾዋፕ ስለምታረጉ በቦታው ላይ የሚጠበቅባችሁን ሄዳችሁ ስለምታረጉ የሆነ ቀን እድል ሲመጣ ለመጠቀም ሬዲ ናችሁ። ብዙዎቻችን ግን ትንሽ እንሞክራለን፣ ከዛ አይተነው ወዲያው ወደዚህ ቋሚ ነገር ትክክለኛ ነገር ነው። ለተክነት ደረጃ ያለ ሰው ባይጠጣ ይመከራል። በመሰረቱ በጾም አይጠጣም። ይህንን የምለው እኔ አይደለሁኝም። ይሄው እዚህ ፍትሐ ነገሥት የሚባለው ቤተክርስቲያናችን መጽሐፍ አለ። ፍትሐ ነገሥት ይባላል። ፍትሐ ነገሥት በአንቀጽ ጾም ላይ ይናገራል። ይገርማቸዋል። በአርባ ጾም ጭራሽ በአብይ ጾም በጾም ወቅት ላይ መጠጥ ራሱ አይጠጣም ይላል። ይሄ ፍትሐ ነገሥት ይነግረናል እኮ ያስተምራል። ስለዚህ ማንም ሰው በእውነት በጾም ወቅት የሚጠጣ አይደለም፣ አይጠጣም። ለምን? ወደ ጋለሞታ እንድታይ ያረጋል፣ ወደ ሌላ ክፋት እንድትሄድ ያረጋል፣ ሰዎች እንድትሳደብ ያረጋል። ታዲያ ምንድነው? አይነ ጾም ተባለ እኮ ጋለሞታ እንዳታይ እኮ ነው። አፊ ጾም የተባለው ለምንድነው? መጠጥና ክፉ ነገር እንዳታወራና መጠጥም እንዳጠጣ እኮ ነው። ስለዚህ አፍህ ከምግብ ጾሞ ከእንደገና አፍህን መጠጥ ካስነካው ሌላ ነገር ውስጥ እንድትገባ ያረጋል። ስለዚህ ወንድሞቼ በጾም ወቅት ላይ መጠጥን መጠጣት ቤተክርስቲያን አትፈቅድ። በእውነት ምንድነው የሚባለው? የመጠጥ ክፋቱ ከጠጣ በኋላ የምታደርጋቸው ነገሮች ነው። ከጠጣ በኋላ ራስን ሰክረ ዝሙትም ወለ እስከ ሰው መግደልም ይሄዱ አሉ ራሳቸውን ስተውና በእውነት መጠጥ በአብይ ጾም የምትገለብጡ ሰዎች ኦርቶዶክስን አትወክሉም። በእውነት እረፉ። ቤተክርስቲያን አትፈቅድም። ምን አለችን ራሱ የጾም የሱባኤ ጊዜ በእውነት በርትተን ብናሳልፍ እና ውድ ቤተሰቦች ርዕስ አድርገን የተነሳነው ቪዲዮ ላይ ደርሰናል። ስለ አርቲስት ሰገን ይፍጠር ናት ነው። ስለሷ ሰሞኑን በጣም ብዙዎች እየተቀባበሉትና ብዙ ጥያቄም እየጠየቁ እንደነበር ቅድም ኮሜንትም አንብቤላችሁ ነበር። እስቲ አሁን ሰሞኑን እየተራጋበ ያለውን ቪዲዮ እንመልከትና ከዛ ያገኘሁትን መረጃ አካፍላችኋለሁ። ይቅደምልን እግዚአብሔር ይውጣ ሞገስ እኛንም በርከት እዚህ ጋር ስትዘምር ያለ ነው ሰማችሁት። የቅድስት ቤተክርስቲያናችን መዝሙር ስትዘምር ያለ ቪዲዮ ለቀው ነበር። መዝሙሩ ካልተሰማችሁ ሜቢ ኮፒራይት ይዞብኝ ይሆናል ድምጹ ከተበላሸ። ከዛ ውጪ ሌሎችም ቪዲዮዎች አሉ። አርቲስት ሰገን ይፍጠር ከጨለማ ወደ ብርሃን መጥቻለሁ ስትል ተናገረች ይላል። እስቲ ይሄንን እንመልከት። ያውላ ድኛለሁ መድኃኒቴ ልበል ያውላችሁ እስከነ ቤተሰቧ ብለው ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸት አቀፍከኝ አማኑኤል ስወጋ። እንግዲህ ወደ ቤተሰቦቼ እንዲህ አይነት ቪዲዮዎች በጣም ቲክቶክ ላይ ከመብዛታቸው የተነሳ ብዙዎች ግራ ተጋብተዋል። መታለች አልመጣችም የሚል ነገር ላይ ናቸው። ሰገን ላንቺ በጣም ደስ ብሎኛል። ኮሜንት አሁን የቅድሙ አይነት እንኳን ወደ ቤቱ መለሰሽ፣ በቤቱ ያጽናሽ፣
አረ ምንድነው እውነታውን ንገሩን፣ ውሸት ነው እውነት ነው የሚል ነገር ብዙዎች ኮሜንት ላይ ግራ ተጋብተው አይቻለው። እና እኔ በራሴ ያጣራውበት መንገድን ስክሪኑ ላይ እንደምትመለከቱት ኦፊሻል የሷ ቲክቶክ አካውንት ላይ ኢንስታግራም አካውንት ላይ ገብቼ ያሉ ነገሮችን ለማየት ሞክሬያለሁ። እንግዲህ ሌተስት የመጨረሻ ፖስቶቿንም ለማየት ሞክሬያለሁ። ስክሪኑ ላይ እንደምትመለከቱት ምንም አይነት እውነተኛ የተረጋገጠ ነገር የለም። እሷም በዚህ ጉዳይ ያለችው ነገር የለም። ያው እንደምትመለከቱት አንገቷ ላይ ማተብ የለም። እንዳለ የፕሮቴስታንት መዝሙሮችን እያስገባች እየዘመረች ያለ ቪዲዮ ነው ያለው። ቲክቶኩም ሙሉ ለሙሉ የሷ ከ200,000 በላይ ያለ ፎሎወር ያለው አካውንት ነው ትክክለኛው ኦፊሻሉ። ኢንስታግራሟም እንደዛ ብዙ ፎሎወር ያላት ናት። እንግዲህ ኢንስታግራም ላይም ቲክቶክ ላይም በሷ ትክክለኛ ፔጅ ላይ ምንም አይነት ስለዚህ ጉዳይ እሷ የተናገረችው ነገር የለም። ቅድም እንዳያችሁት ተናገረች ተመለስኩ አለች ብለው እንዲህ የውሸት ፖስቱን አይታችኋልና ይሄ ሁሉ ውሸት ነው። ምንም ኦፊሻል የሆነ ነገር የለም። እግዚአብሔር ወደ ቀጥተኛይቱ መንገድ ከመመኘት አንጻር ሊሆን ይችላል። ግን እንዲህ አይነት ውሸተኛ መረጃዎችን ማሰራጨት ልክ አይደለም እና እኔ በበኩሌ ያጣራሁት ይህንን ይመስላል። ከዛ ውጪ ደግሞ አርቲስቶች ስለሌሎችም እንዲህ በቃ ሰፍ ብላችሁ በቃ በአርት ስራዎቻቸው ምትወዷቸው ሊሆኑ ይችላሉ። ነገር ግን ማንም መጣ ሄደ ብለን እንዲህ ማራገብም ሆነ በዚህን ያህል ልክ እኔ ኮሜንቱ ሳነብ በቃ በስማ አንዳንዶች በቃ አረ ነፍሳቸውን በቃ አላወቁም ተመለሰች ብለው። ለማንኛውም ለአርቲስቶችም ለሌሎችም ቢመጡ ለራሳቸው ነው እና እስቲ አንድ ወንድማችን በዚህ አይነት ጉዳይ ላይ የሰራው ቪዲዮ አለ፣ እሱን ተመልክተን እንጨርሳለን። ከዛ ውጪ ግን እስካሁን ድረስ የተሰማው ነገር ውሸት ነው። እውነት እንዲሆን እንጸልያለን፣ ነገር ግን ውሸት ነው ማለት ፈልጋለሁ። እስቲ የልጁን ቪዲዮ እንመልከት። ሌላው መስተካከል አለበት ብዬ የማምነው ከታዋቂ ሰዎች ጋር ያለን ነገር ማለት ሃይማኖቱን ታዋቂ ሰዎች ላይ ስናየው የተለየ አድርገን የምናስብ ሰዎች አለን። የሆነ ታዋቂ ሰው ቤተክርስቲያን ከታየ ወይ ነጠላ ለብሶ ከታየ ዘፋኝም ይሁን የፊልም አክተርም ይሁን ቲክቶከርም ይሁን ከታየ ዋው ምናምን ብላችሁ ጉዳዩን የምታራግቡ ሰዎች አላችሁ። ያ ሰውዬ ቤተክርስቲያን የሚመጣው ለህይወቱ ነው፣ ለመትረፍ፣ ለመዳን፣ ዘላለም ህይወትን ለማግኘት። የሱ ዕውቅና፣ የሱ ገንዘብ፣ የሱ ዝና ለቤተክርስቲያን ምኗም አይደለም። ገብቷል? ምኗም አይደለም። በሱ አይደለም የተመሰረተችው። ከዛ ነገ ደግሞ ሲወጣ ማለት ራሳችሁ ሶሻል ሚዲያ ላይ የምትሰሩ አንዳንድ መምህራንም ወንጌል እናስተምራለን የምትሉ ከታዋቂ ሰዎች ጋር የምትሰሯቸው ቪዲዮዎች አንዳንዴ እኔ ልክ አይደሉም ብዬ ማምናቸው። ምክንያቱም እያየን እኮ ነው። ትላንትና ከእናንተ ጋር ቪዲዮ ሰርተው የሆነ ነገር ተደራርገው ምናምን ተመሰጋገኑ ሰው ዋው ብሎላቸው ምናምን ከዛ በኋላ የማይሆን ቦታ ደግሞ ይገኛል። እነዚህ ሰዎች የላይክ እና የፎሎወር ጥገኞች ናቸው። በቃ የዝና ጥገኞች ናቸው። ቤተክርስቲያን የሆነ ችግር ውስጥ ነች፣ ብር ማሰባሰቢያ ምናምን ሲባል እነዚህ ሰዎች ተፈልገው ይመጣሉ። ኦኬ ጥሩ ነው ማሰባሰባቸው። ካሰባሰቡ በኋላስ ቤተክርስቲያን የእነሱን ገቢ ማሰባሰቢያ ብቻ ነው የምትፈልገው? በእነሱ የሚገኘውን ገንዘብ ብቻ አይደለም። ነፍሳቸው ስለ ነፍሳቸውስ እንዴት ነው እየኖሩ ያሉት እንዴ? የማይሆን ነገር ቤተ መቅደስ ውስጥ ገብተው ምናምን የሆነ ነገር ምናምን እናያለን። ልክ ያልሆኑ ነገሮች ሲያደርጉ ማለት ነው። ቤተክርስቲያን በታዋቂ ሰዎች ላይ አይደለም ዲፔንድ ሆና የምትኖረው፣ በእግዚአብሔር ላይ ነው። ሃይማኖቱም ቢሆን ታዋቂ ሰዎችን ታርጌት አድርጎ የሚሰራ ሃይማኖት አይደለም። ታዋቂ ቢሆን ለራሱ ባይሆን ለራሱ። እቺ ቤተክርስቲያን እንደኔ መናኛ ለሆነውም ፌመስና ገንዘብ ላለውም እኩል ነች። ይሄ ነው እውነታው። ምእመኑም ቢሆን የምታዩበት መነጽር የተስተካከለ መሆን አለበት። አንዳንዴ ቤተክርስቲያን ላይ ስማችሁን ለማደስ ፎሎወራችሁን ለማሳደግ ለምናምን ለላይክ ምናምን የምታደርጉት ነገር መጠንቀቅ መቻል አለባችሁ። ለዛ እኮ ነው ትናንትና ቤተክርስቲያን ላይ ነጠላ ለብሰው ሲያሸበሽቡ ያየናቸውን ሰዎች መጠጥ ቤት፣ ጭፈራ ቤት፣ ዝሙት ላይ ምናምን እናገኛቸዋለን። ምክንያቱም ለታይታና ለፎሎወር ነው የመጡት። የምናመጣቸውም ሰዎች ለስምና ለምናምን የሆነ ነገር ለመስራት ነው የምናመጣቸው፣ ከዛ ውጭ አይደለም። ስለዚህ የትኛውም ታዋቂ ሰው ይሁን ሀብታምም ይሁን ምንም ይሁን ማለት ነው ባለስልጣንም ይሁን ቤተክርስቲያን ውስጥ ሲመጣ እንደ ቤተክርስቲያን ልጅ አክት ማድረግ መቻል አለበት። ቤተክርስቲያን ውስጥ ከታየ በኋላ ደግሞ ወጥቶ እቺ ቤተክርስቲያን እንደዚህ ነው የምታስተምረው ተብሎ ሌላ ስም እንዲሰጣት አይነት ነገር አታድርጉ። ታዋቂ ይሁን እንጂ የሌላ እምነት ተከታይ አምጥታችሁ የማይሆን ነገር ስትሰሩ ያዩዋችሁ ሰዎች አላችሁ። ከዛ ታዋቂ ሰውዬ ስለሆነ እንትናዬ ቤቱ ጽናልን እንደዚህ ይሁንል ምናምን፣ ነገ ደግሞ አይ እኔ እኮ መጣሁ እንጂ እንደዚህ ሲል ደግሞ እሱን መሳደብ ምናምን፣ ይሄ ልክ አይደል። ግሪሳነት ይቁም ነው በቃ። እኔ አሁንም ግሪሳ መሆን ይቁም። ወንድማችን ትክክለኛ መልእክት ነው። እንግዲህ
አርቲስት ሆነ ሌላም ታዋቂ ሰው ፕሮቴስታንትም ሆነ ሁሉም ለራሱ ነው። ወደ ቀጥተኛይቱ መንገድ ቢመጣ ጥቅሙ ለራሱ ነውና ሰፋ እንበል ግሪሳ እንሁን በቃ የሚል መልእክት ነው ያለኝ። ስለነበረን ጊዜ አመሰግናለሁ ውድ ቤተሰቦቼ። ዛሬ ቪዲዮ ዋና መልእክቱ ይሄ ነው ማለት ነው። ሐሳብ አስተያየታችሁ የሚሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። እንደዚህ አይነት እጅግ በጣም ድንቅ አስተማሪ የሆኑ ቪዲዮዎችን ለማግኘት ቻናል ውስጥ ገብታችሁ መከታተል ትችላላችሁ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉና በሌላኛው ቪዲዮ እዛው እንገናኝ። መከራ ለካስ ያልፍቀን ሁሉም ይረሳል። ረሃብ ስደቱን ማን ያስታውሳል? ያላንተ ጌታ ደስታ መቻለ ያላንተ አምላኬ ሕይወት መቻ